ለምን እንደዚህ አይነት ቦታ እንደተመረጠ እንደዚህ አይነት ቦታ ልትኖር እንደቻለች አናውቅም። እኛ ላይ ጨዋታ ነው እንዲያሱ እኛ ላይ ጨዋታ ነው ወያሱ መጥቶ ይሆናል እኛ ላይ ተጫወስብን ነው። ማነው ሰላም ነው? እንዴት ነሽ? ምንድነው ይሄ ጀበና ይማን ነው? ያ ምንድነው ተመልጠ ነበር? ምንድነው ጀበናን ሰበረችው እኮ ጀበናን እኮ ነው ሰበረችው። ከነ ጀበና ምንድነው ያላችሁ እናንተ ሰዎች? በቃ ሂዱልኝ እያልኳችሁ እኮ ነው። በቃ ውጡ፣ እንሂድልሽ፣ ውጡልኝ። ቡና ውስጥ ዱቄት ታረጋለሽ እኮ አይቀርብሽ? እሱ አዎ፣ ያ ዱቄት ደግሞ ይሄኔ ሰው የሚገል ይሆናል። የመላኩን ዱካ የመከታተሉ ስራ በጣም እንግዲህ ብዙ ነገር ውስጥ እያስገባን እንገኛለን። ውድ ተመልካቾቻችን እንግዲህ አለች የተባለችው ሴትዮ ያለችበት አካባቢ ደርሰናል። ግራ የሚያጋባ በዛፎች የተከበበ ግቢ ነው። አናውቅም ለምን እንደዚህ አይነት ቦታ እንደተመረጠ እንደዚህ አይነት ቦታ ልትኖር እንደቻለች አናውቅም። እንግዲህ ከአዲስ አበባ ብዙ ኪሎ ሜትሮችን አቋርጠን አሁንም መጀመሪያ የጠቀስኩላችሁ አካባቢ ነው የምንገኘው። እንግዲህ ምንድነው የሚቀርጸኝ እንዴ? ማለት ነው እንዴ? አንተ ያማሃል እንዴ? ለምን ትምትልብኝ? አንተ ማስሎክ ነው አንተ ያማሃል እንዴ? ምን ነው በቃ እሺ፣ ምንድነው የምትፈልገው? ጀበናው ስለተሰበረ ነው ያመመሽ። ሴትዮዋ የምትያዝ ግለሰብ የሰራችልሽ ጋር ቀጥ ብለሽ ይዘሽን ትሄጃለሽ እንዴ? ምን ሆነሽ ነው? አረ ሰው ተመሳስሎባት ነው። የምን እውነት? ውጡልኝ በቃ። እኔ ምንም መስማት አልፈልግም። ውጪልኝ። የት አባት አውቃታለሁ? እኔ አላውቃትም። በእናትሽ በቃሽ። አንቺ ራስሽ ጀበና ተሰብሯል። በቃሽ። ምን አሁን ሳታውቂ ጀበና? ወይኔ ጉዴ! ወይኔ ከጅብ ጋር ታወራላችሁ፣ ከጅብ ጋር ግንኙነት አላችሁ የሚባል ነገር አለ። ናውጣልኝ በቃ። እኔ እንደውም አልረጋጋም። የስራ ቦታ ድረስ መተሽ ሰጣሽኝ። በቃ አልገባኝም። አንቺ አውሬ ነሽ ምናምን እያል ልትለኝ እየሞከርክ ነው። ድምፅሽን ቀንሽ። እንዴ ምንድነው? እንዴ ምን እያልክ ነው? ተነስታ እንደውም ከፈለክ ውጭ ያለው ሰው ሌላ ነገር ነው የሚመስለው። እንዴ የሚሰማ ሰው ሌላ ነገር ነው የሚመስለው። ተነስታ በቃ። እንዴ በቃ ውጭ ያለው ሰው ሌላ እያልከኝ ነው። አላኩ የማን ነው መላኩ? አልገባኝም። እንዴ ይሄ ሁሉ ኪሎ ሜትር አቋርጠን የእናታችንን ገዳይ ለመፈለግ መተላል። እነ መላኩን ዱካ የተከተልን እነዚህን ሴቶች ነው እንግዲህ ህግ የምናስከብርላቸው። የኛን የኔን የእናቴን ብቻ አይደለም። ስለዚህ አደጋ ብስብኛ አስብና እባክሽ እርጅኝ እንጂ እንድትራጂ ነው የመጣሁት እኮ። ምን ይዘሃል? እንዴት ነው? ቆይ ምን እያሰብክ ማለት መጥፎ ነገር አለ ነው እንዴ የምትሰሪው? እኔ ፓውሪ አይደለሁም። እንዴት እንደዚህ እንደዛ አይደለም እያልኩኝ ያለው። እኔ አልገባም። ቤቱ ብቻ ነው ማሳየክ እኮ ታሳይናለሽ። ትገቢልሽ አትገቢው የሚለውን እኛ ነን። እኔ አልገባም። በእናትህ በቃ እኮ አደጋ ስለደረሰብኝ የሆነ ነገር ፈልጋል። ምንድን ነው የፈለግከው? ከኔ ምን ፈልገው ነው? የምትፈሪው ነገር አለ እንዴ? እኔ እናንተ ልትዋወቃለን እንዴ? እንዴ በቃ ተናገር። እኔ በአንቺ ሰበብ ጦስ መግባት አልፈልግም። ሁሉም ነገር ወጥመድም ሊሆን ይችላል። አናውቅም። የተዘጋጀውን እያንዳንዱ ነገር አብረን የምንከታተል ነው የሚሆነው። እኔ ስራዬ ሸክላ ነው የምሰራው እንጂ እንደዚህ አይነት ስራ አልሰራም። ነገርኩህ እኮ እኔ በቅርብ ሰዓት ነው እዚህ ቤት የመጣሁት። ተበላሽቷል። አውሬ ይኑር ምን ይኑር እዚህ ግቢ ውስጥ አናውቅም። አንዱ አለም የሚባል ሰው ታውቂያለሽ? አንዱ አለም የሚባል ሰው። የምን አንዱ አለም ነው? ስለማን አንዱ አለም ነው የምታወራው? እኔ አልገባኝም። እንዴ ኢየሱስ ምን ይሰራል? እኔም በቃ ደንበኛዬ ነው። ዝም ብዬ ነው ስሙን በሆነ ነገር ሴቡ ያደረኩት እንጂ ስሙን በግዴታ ማወቅ አይጠበቅብኝም ማለት እንዴ። ቡና ይጣዳል አይደል? ቡና ውስጥ ዱቄት ታረጋለሽ እኮ አይቀርብሽ? እሱ አዎ። ያ ዱቄት ደግሞ ይሄኔ ሰው የሚገል ይሆናል፣ ሰውን የሚያሳምም ይሆናል። ሀገሩን እንዳለበት ነው በቃ። እሺ ምንድነው የምትፈልገው? ጀበናው ስለተሰበረ ነው ያመመሽ። ገና ህይወትሽ ይበለሻሻል። አሁን ሴትዮዋ የምትያዝ ግለሰብ የሰራችልሽ ጋር ቀጥ ብለሽ ይዘሽን ትሄጃለሽ እንዴ? ከዛስ ማለት ወስጃችሁሳ ታገናኝናለሽ ከሴትዮዋ እንዴ? እኔ አልገባም። ቤቱ ብቻ ነው ማሳየክ እኮ ታሳይናለሽ። ትገቢልሽ አትገቢው የሚለውን እኛ ነን። እኔ አልገባም። በእናትህ በቃ እናንተ ግቡ፣ አሳያችኋለሁ። እኔ ከነሱ ጋር ሆናለሁ። አንተ ግባና ታወራታለህ እኮ እየለመንኩ እኮ ነው። ቤቷን ፈትሹ፣ እያንዳንዱ ነገር ግቢዋን ፈትሹ። ሁሉም በጠቅላላው ይታይ። ሌላ ተጨማሪ ጀበና ካላት ይታይ። አንቺ ቀጥ ብለሽ ይዘሽኝ ትሄጃለሽ ሴትዮዋ ጋር። እሺ በቃ እንሂድ። ተነሽ
ውድ ተመልካቾቻችን እንግዲህ አለች የተባለችው ሴትዮ ያለችበት አካባቢ ደርሰናል። እቺ ጀበና መተት አርጋ ለሴትዮ አሰጠቻት የተባለችው እንግዲህ ምናየው የሆነ ግቢ ውስጥ ነው ያለንን ግራ የሚያጋባ በዛፎች የተከበበ ግቢ ነው። አናቅም ለምን እንደዚህ አይነት ቦታ እንደተመረጠ እንደዚህ አይነት ቦታ ልትኖር እንደቻለች አናቅም። እንግዲህ ከአዲስ አበባ ብዙ ኪሎ ሜትሮችን አቋርጠን አሁንም መጀመሪያ የጠቀስኩላችሁ አካባቢ ነው የምንገኘው። እንግዲህ ያው እንደዚህም ተጎድተን እንደዚህም አደጋ ደርሶብን ይሄ ሁሉ ኪሎ ሜትር አቋርጠን የእናታችንን ገዳይ ለመፈለግ መተናል። ይኸውልሽ ቤት ውስጥ ስንገባ አንዱ የተዘጋጀ ወጥመድ አደጋ ለኛ የሚያጋጥም ነገር ተዘጋጅቶ ቢሆን እንዴት ማጋደውል ከታለ ስልክ ራሱ አልያዝኩም። ይኸውልሽ ህይወትሽን ነው ማበላሽው። ይገባሻል አይደል? እንደዚህ እንኳን ሆኜ የእናቴን ገዳይ ያፈላለኩ ነው። ላንቺ ደግሞ የምመለስበት ምንም አይነት ረራ የለኝም። እሺ ይገባሻል አይደል? ስለዚህ እንገባለን፣ እያንዳንዱን ነገር እናጣራለን። እሷ ከእናንተ ጋር ትሁን፣ እኔ ቅድሚያ ገብቼ ከተወሰናችሁ ጋር ሁሉም ነገር አጣራለሁ። ከዛ በኋላ እናመጣታለን። እያንዳንዱን ግቢውን ጠብቁ በስነ ስርዓት ከጀርባ ሁሉም ነገር ወጥመድም ሊሆን ይችላል አናቅም የተዘጋጀውን እያንዳንዱ ነገር አብረን የምንከታተል ነው የሚሆነው። ያው ይሄ ግቢ እንግዲህ በዛፎች የተከበበ ግቢ ነው። ምን እንዳለ አናቅም። አውሬ ይኑር ምን ይኑር እዚህ ግቢ ውስጥ አናቅም። እንግዲህ እሷ ነች እየመራችን ይዛ ነው የመጣችሁ እዚህ። ስለዚህ ያው ለህይወቷም ከሰጋች ትክክለኛው ነገር ታደርጋለች። ህይወቷን ማትፈልግ ከሆነ ደግሞ የምትሰራቸውን ስራዎች ትቀጥላለች። ስለዚህ አብረን እንቀጥል። እንግዲህ ውድ ተመልካቾቻችን አይታችኋል እስካሁን የመጣሁበትን እያንዳንዱ መንገድ መላኩን ፍለጋ የሄድኳቸውን የወጣኋቸውን ዳገቶች የወረድኳቸውን ቁልቁለቶች የገባንበትን ጉድጓድ አይታችኋል። ብዙ ወንጀሎች ነው ከመላኩ ጀርባ ስናጋልጥ የነበረው አይታችኋል። ስንት ሴቶች ሲሰቃዩ እንደነበር እነዛን የራቁት ቪዲዮዎች እውነት ውድ ተመልካቾቻችን ለእናንተ ብናሳይ እንዴት ሲሰቃዩ እንደነበረ ለቅሷቸው ሀዘናቸው እንዴት እንደሚያሳዝን በጣም አንጀት የሚነካ በጣም እውነቴን ነው የምላችሁ ውድ ተመልካቾቻችን ልብ የሚነካ ሀዘን ነው በጣም የገባንበት። ሴቶቹ እንደዚህ አይነት ስቃይ ለምን ብለው ለገንዘብ ብለው ለሆነ ነገር ብለው እንደዚህ አይነት ህይወት ውስጥ እንደገቡ በጣም ነው የሚያሳዝነውና የነ መላኩን ዱካ የተከተልን የነዚህን ሴቶች ነው እንግዲህ ህግ የምናስከብርላቸው የኔን የእናቴን ብቻ አይደለም የብዙሃኖቹን ሴቶች በጣም ከቁጥር በላይ የሆኑ ሴቶች ናቸው በመላኩ የተነሳ ወንጀል ሲሰራባቸው ሲደፈሩ በባለ ሀብቶች መጫወቻ እንደ አሻንጉሊት ሲደረጉ የነበሩትና ለነሱም ስንል ነው የነሱንም ፍትህ ማስከበርም ስላለብን ነው ከናቴ በተጨማሪ እዚህ ድረስ መተን ብዙ ስቃዮችን እያየን የምንገኘው። እንግዲህ አብረን እንገባለን። አንድ ነገር አልገባም ማለት አንተ ግባ እኔ ከነሱ ጋር ሆናለሁ። እኔ ዛሬ አልገባም ማለት ያዘጋጀሽው ነገር አለ አይደል? ምን አዘጋጃለሁ? እኔ ነው የሚገለኝ። በቃ ልክ እንዳይችኝ እኔ ይዣችሁ የመጣው ነው። አትገቢም? ወደሽ ሳይሆን በግድሽ ትገቢያለሽ። ለምን እናንተ እንትን እኮ ነው ገባለሁ እኮ ግን አንተ መጀመሪያ ግባ አይደለም? በእናትህ መጀመሪያ ግባ። ወጥመዱ እንዳይከሽፍ ነው። ወጥመድ እኔ በምን አውቃለሁ? የተዘጋጀው ወጥመድ አንቺ ጋር እንዳይመጣ አይደለም። ካየች እሷ እንትን ሌላ ወጥመድ እኔን ካየች እንደውም ሌላ ወጥመድ ነው። ምንድነው ከአንቺ ጋር ያልከፈልሻት ገንዘብ አለ የተበላችሁት ነገር አለ። አይኔ እያችሁ የሚሄድኩ ይመስላትና እኔ ላይ የሆነ ነገር ልታደርግ ትችላለች። አንተ ግን ምንም ባላወቀ እንትን ብገባ ልታናግር ትችላለች። ነይ አብረን ነው የምንሄደው። አብረን ነው የምንገባው። ነይ የቱ ጋር ነው ሙቀት ምሪ እንግዲህ የተባለው ግቢ ደርሰናል። እስኪ ያለው ነገር እናጣራለን። ማነው ሰላም ነው? እንዴት ነሽ? አይ አንዳንድ ጉዳዮች ለማውራት ነበር። ምንድነው እዛ ጋር ሆነ ታወራኝ እንዴ? ታዲያ ምንድነው ምን ፈልገህ ነው የመጣው? ማለት አይ ትንሽ አደጋ ደርሶብኝ እንድታሽኝ ነበር የመጣሁት። እና እኔ ያሻለሁ ያለ ማን ነው? ኧረ እኔ አላሽንም። ተሳስተሃል መሰለኝ ቤት ወንድሜ። ኧረ አይደለም ወርቄ አይደለሽ አንቺ? አይ ተሳስተሃል አይደለም እንዴ? ምን ሆነ የመጣው? አይ ወርቄ የምትባል አለች እዚህ ግቢ የምታሽ ተብለን የመጣ ነው። አይ ብዙ ወርቄዎች እኮ ይኖራሉ። አንድ ግዴታ አንድ ሰው ወርቄ ብቻ አይደለም። ተሳስተሃል አባት። አይደለም ወርቄ የምታሽ እርግጠኛ እዚህ ድረስ አድርሰው ነው የመጣ ነው። ኧረ በጭራሽ ተሳስተሃል። ከከተማ ነው የመጣ ነው፣ ከባህር ዳር ነው የመጣ ነው እኮ። ቢሆንም ወንድሜ ተሳስተሃል እያልኩ እኮ ነው። አይ አልተሳሳትንም እርግጠኛ ስለሆንን ነው። ማለት ፎቶ ማሳይቶናል። ያንቺ ፎቶ ነው ያለው እና እዚህ ነው ታሻለች፣ ብዙ ነገሮች ታስተካክላለች ተብለን የመጣ ነውና እና ያው ለሚዲያም ለማጋራት ስለሆነ ነው። ችግር የለውም እኮ አይ ችግር የለውም እኮ እንዴ ችግር የለውም ማለት አደጋ ደርሶብን ነው እኮ እንዴ። ቆይ ምንድነው ታዲያ ካሜራ ይዘሃል ምናምን ሰው ይዘሃል? ችግር የለውም። እስኪ አርፍ በይ ቁጭ በይ ነው ሰውዬ
ማለት ትንሽ አደጋ ደርሶብን ስለነበረ ነው። እና ስለ አደጋ ስለደረሰ አረ የምን ሰው ነው እንደዚህ ተሰብስቦ ብዙ ሰው እንትኖች ናቸው ጓደኞቼ ናቸው እነሱና አንድ ሰው ወይ ሁለት ሰው ሆነ መምጣት አለብኝ እንጂ እንዴት እንደዚህ ትሆናለህ? ችግር የለውም እኮ የተወሰኑትን ውጪ ማድረግ እችላለሁ። ግን ያው ይሄ ካሜራ የተቀረጸ ያለው እንደ አደጋ ደርሶብኝ ነው በመኪና ነው ይሄ ነገር የተከሰተውና ካሜራው ምን ይሰራል ነው? ካሜራው ስታሽ እያንዳንዱ ነገር ቪዲዮ ተቀርጾ መምጣት አለበት ስለተባልኩኝ ነው። እንዴ ቆይ ምን ለማለት የውሸት ነው። ብዙ ሰው አላመነኝም ነበር እንደዚህ አደጋ ደርሶብኛል ሲል እባክሽ እርጅኝ እንዴ እንድትረጂኝ የመጣሁት እኮ ምን ይዛል እንዴት ነው? ቆይ ምን እያሰብክ ነው? ማለት መጥፎ ነገር አለ ነው እንዴ የምትሰሪው? የምን መጥፎ ነገር ነው? እኮ መልካም ነገር ነው። ሰው እንደምትረጂ እንደምታሺ አደጋ የደረሰባቸውን ሰዎች እንደምታቃኝ ነው የሰማሁት። ለዛም ነው እዚህ ድረስ የመጣሁት። እና ካሜራው ምንድነው? ሰዎች ምንድነው? ከካሜራ ጀርባ በጣም ብዙ ሰው ይዘሃል እና በትራፊክ አደጋ ነው የመኪና አደጋ ነው እንደዚህ ሆንኩት እና ይሄ ማስረጃ ደግሞ ለፖሊስ ጣቢያ ያስፈልጋል። ይሄ ተብዬ ነው ስትታሽ የእውነት ነው የውሸት ነው የሚለው ምክንያቱም እስካሁን አልተፈታም ሄጄና እነሱ ደግሞ ከጀርባ ያሉት የሰውየው ወንድሞች ምናምን ናቸው። ስላላመኔ ነው ብዙ ሰው አላመነኝም። እንዳትታወቅ ነው ብዙ ነገር እንደዚህ አድርገው አይደለም በቃ ብዙ አደጋ ነው የደረሰብኝ። አታውም እኮ እዚህ ጋር ጭንቅላቴ ላይም እዚህ አፌ አካባቢም አደጋ ስለደረሰብኝ ነው እጄም ምናምን እንደዚህ ሆነ የመጣው እኮ አደጋ ስለደረሰብኝ የሆነ ነገር ፈልጋል። ምንድነው የፈለከው? ከኔ ምን ፈልገው ነው? የምትፈሪው ነገር አለ እንዴ? እኔ እናንተ ተተዋወቃለን እንዴ? የምትፈሪው ነገር አለ? እኔ ምንም የምፈራው ነገር የለም። ስለዚህ ከሌለ እኮ ምን ቁጭ ብለን ማውራት እንችላለን። ችግር የለውም። ሰው ቤት ዘው ብለህ ትገባለህ። ግን ምን አይነት ሰው ብትሆን ነው? ችግር የለም። ተረጋጊና ምን ነው እንደ ቤት እኮ ነው ገብተህ ዘው የምትለው? ተረጋጊና መጀመሪያ በስነ ስርዓት ያደጋው ጉዳይ ነው። ያደጋው ጉዳይ ነው። ህይወቴ ተበላሽቷል። ገባሻል? ህይወቴ ብዙ ነገር ውስጥ ነው ያለብኝ። ለዛ ነው። ቆይ አንተ ያመሃል እንዴ? ይሄው እንደዚህ ጄና አንጠልጥዬ ነው የመጣሁት አንቺ ጋር። እባክሽ ቁጭ በይ። ችግር የለም። አልቆይም። እኔ እኮ ደቂቃ ማንፈጅም እንደሌላው አልፈጅብሽ። በምን አምኜ ነው ቁጭ ምለው? ምን ያስበህ እንደመጣ በምን አውቃለሁ? ሰዎች ከብዙ ሰው ይዘሃል እኮ እንዴ? እነሱ እሺ ይወጣሽ ውጭ ሆኑ። ችግር የለም። የተወሰናችሁ እዚሁና ሁላችሁም ውጭ ሆኑ። ይሄ ወጡልሽ። በቃ ይውጡ። ካሜራንም አስቆም። ካሜራውማ ይኸውልሽ፣ ካሜራውን እኮ ነገርኩሽ። ለትራፊክ ለፖሊስ ይፈልጋል፣ ለፖሊስ ይፈልጋል፣ ለማስረጃ ይፈልጋል ስለተባልኩ ነው ስትታሽ። ምክንያቱም እያንዳንዱን ወጪ የሚከፍለው አደጋውን ያደረሰብኝ ሰውዬ ነው። ለዛ ነው እኮ። እባክሽ አረፍ በይ። ግራ እያጋባኸኝ ነው። አረፍ በይ። ችግር የለም። አረፍ በይ እና እዚህ ጋር አረፍ በይ። ችግር የለም። ለማውራት እንዲመቸን። እሺ ጠጋ። እኔ እያስፈራኸኝ ነው። ሰው እየባክ ምንድነው ቆይ የምትፈልገው እንዴ? ይኸውልሽ የምፈልገው ማለት ስለ አንቺም የተወሰነ ነገሮች ትነግሪኛለሽ። ምን እነግራለሁ? ስለኔ ለጓደኞቼም ለሰዎችም ለመናገር ስለፈለኩኝ ነው። ከባህር ዳር ነው የመጣሁት እዚህ እና ከባህር ዳር ድረስ ስንት ሰው እያለ እንዴት እዚህ ድረስ መጣች? ነው እንግዲህ ጎበዝ ነች። አገሩን በጠቅላላ እሷ ነች ስታሽ የምትውለው። ጎበዝ ነች በጣም ለብዙ ሰዎች መፍትሄ፣ ለብዙ ሰዎች ህይወት ሆናለች ተብዬ ነው። ይኸውልሽ እኔ እኮ ይሄን ብዙ ነገር ሰምቼ ነው ስላንቺ መረጃ እዚህ ድረስ የመጣሁት። ምንድነው የሰማው? ብዙ ነገሮች ነው፣ በጣም ብዙ ነገሮች ነው የሰማሁት። በቃ ጎበዝ ነች፣ እጅ ታሻለች፣ በደንብ የወለቀ የተሰበረ እያንዳንዱን ነገር ታስተካክላለች ተብዬ ነው የመጣሁት። አዎ እኔ በስራዬ አላፍርበትም፣ ጎበዝ ነኝ፣ እሰራለሁ። ግን የኔ ስራ ደግሞ ወገሻ አይደለም ማለት አንተ እንዳልከው እንዳሰብከው አይደለም። እኔ ወገሻ አይደለም፣ እጅ አላሽም። አሁን አንተ ያልከው በመጣበት ደረጃ የኔ ስራ አይደለም። የኔ ስራዬ ሸክላ ነው የምሰራው እንጂ እንደዚህ አይነት ስራ አልሰራም እኮ። ምን እንደሆነ ታውቃለሽ? ዋና ስራ ሸክላ ስራ ሊሆን ይችላል። ብዙ ሰዎች እኮ በማሸት ብቻ ወይም ደግሞ ወገሻነት ብቻ ኑሮ አይሆንም ብለው ስለሚያስቡ ከገንዘቡም ከምኑም ሌላ ተጨማሪ ስራ ይሰራሉ። ሊሆን ይችላል እኮ ችግር የለውም። እኔ ሸክላ ስራም ብትሰሪ ምንም ስራ ብትሰሪ እኮ ችግር የለውም። እኔ የምፈልገው እጄን እንድታሽኝ ብቻ ነው። በቃ እጄ ታሟል። ይኸውልሽ ይኸው አታይም? ተጠቅልዬ ነው የመጣሁት። አየሁ ግን እኔ ከሩቅ ሀገር ነው የመጣሁት እኮ ብዙ ኪሎ ሜትር አቋርጬ ነው እዚህ አንቺ ያለሽበት ለመምጣት እዚህ ገጠር ውስጥ ለመግባት ብዙ ነገሮችን አቋርጬ ነው የመጣሁት። እኔ እኮ ነገርኩህ ወንድሜ፣ በተሳሳተ መንገድ ነው የመጣኸው። ያለ ስሬ ነው እኮ ስሪኝ እንደዚህ አድርገን። ሸክላ አይደለህም። እኔ አልሰራህ አይደለ? ሸክላ ቢሆን በቃ ምንም ችግር የለውም፣ እሰራለሁ ስራዬ ስለሆነ። አሁን ይሄን እንዴት ብዬ ነው የምሰራው? ሙያ አይደለም። ያለ ሙያ ገብቼ እንዴት ነው እንደዚህ ላደርግ? ሁለተኛ ስራሽ ነው እኮ እያልኩሽ። እኔ እንደዚህ አይነት ስራ እኮ ቀላይ ልትሰሪ ትችያለሽ። ችግር የለውም እኮ ማለት አንቺ ላይ ምን የሚያመጣው ተጽዕኖ አለ እንዴ? ሸክላ ሰሪ የግድ ስሪኝ እያልከኝ ነው? የግድ መታሸት አለብኝ እያልከኝ ነው? እኔ አልችልም፣ አልሰራም እኮ ነው የምልክ። ይኸውልሽ እኔ የግድ ካልሰራሽኝ እንኳን አይደለም እያልኩ ያለሁት። ነገር ግን እንደዚህ ሆኜ መቼም ማለት ወንድምሽ ሊሆን ይችላል አይደለ? መቼም እንደዚህ ሆኜ ጥለሽኝ ሂድ ከዚህ እንደ ታመምክ ቅር አትይኝም። እና እኔ የማልችለው ሙያ እንዴት እችላለሁ ብዬ እንዴት አንተን እጅህ እንደዛ ላደርግ እችላለሁ? አልችልማ። የምችለውን ብቻ ነው መስራት ነው። ታዲያ ሰዎቹ ለምንድን ነው እንደዚህ ትሰራለች፣ ብዙ ነገር ታክማለች፣ የተሰበረ ትጠግናለች ሲሉኝ ነበር። እኔ እኮ ቅድም ብያለሁ፣ ተሳስተህ ነው የገባኸው ብያለሁ። አሁንም ተሳስተህ ነው እዚህ ቤት። ወርቄ አይደለሽ?
እንዴ አንተ ሰው ምን ሆነ ነው? እዚህ ሰፈር እኮ በጣም ብዙ ወርቄዎች አሉ። ግዴታ አንቺ ነሽ ብለህ መምጣት እኮ የለብህም እንዴ። ወርቄ በስመ ወርቄ እኮ በጣም ብዙ ወርቄ አለ አይደል እንዴ? ምን ሆነክ ነው እኮ? ልክ ነሽ እኮ ወርቄ እኮ ብዙ ሰው ሊኖር ይችላል። ነገር ግን የተጠቆምኩት ወርቄ ይኸው ከነ ቤትሽ እኮ አድርሰውኝ ነው የመጡት አይደል? አድርሰውኝ ተመለሱ። ለዚህ ሰፈር በጣም ብዙ ናቸው። አሁንም ተሳስተህ ነው የምልህ። ቅድም ተሳስተሃል እያልኩ ነበር። አሁንም ይሄንን ተሳስተሃል። ሂድ በቃ። ከፈለክ በዚህ ጋር ዞር ብለህ ምናምን ጠይቃቸው። ምናልባት ተሳስተህ ሊሆን ይችላል። እኔ እኮ ሳልሳሳት እዚህ ቀጥታ የመጣሁት እኮ ሳልሳሳት ሳይሆን ሰዎቹ ናቸው ይዞኝ የመጡት። እዚህ ታሽተናል ብለው ነው ብዙ ሰዎች እዚህ ብዙ ጊዜ ሰው ይዘን መተን አስጠግነናል ብለው በርሽ ላይ እኮ እዚህ በርሽ ላይ አድርሰውኝ ነው የተመለሱት። ይቅርታ ምናልባት ካሁን በፊት የነበረች እዚህ ግቢ አሁን እኔ እዚህ ቤት ስገባ ገና 1 ወር ምናምን ሆኖኛል። ከዛ በፊት የነበረች ሴት ልኖር ትችላለች። ምናልባት ድሮ ታሽቶ የነበሩ ሰዎች ሊሆን ይችላል። እኔ አዲስ ነው እዚህ ቤት የገባሁት እና ምናልባት በዛን ሰዓት ታሽቶ በነበሩ እሷ ለቃ ሊሆን ይችላል። በምን ታውቃለህ? እኔ በቅርብ ሰዓት ነው የመጣሁት እዚህ ቤት። እባክሽ አደጋ ደርሶብኝ ነው ነገርኩህ እኮ። እኔ በቅርብ ሰዓት ነው እዚህ ቤት የመጣሁት። ተበላሽቷል። ስለዚህ ካሁን በፊት ስታሽ የነበረችው ወይ ለቃ ሊሆን ይችላል። እኔ እዚህ ቤት ስገባ ገና 1 ወር ራሱ አልሞላኝም፣ 1 ወሬ ነው። ስለዚህ ምናልባት ከዛ በፊት የሰራሽ ልትሆን ትችላለች። እባክህ አሁን ቤት ይለቀውታል። አሁን ህይወቴ ተበላሽቷል በዚህ የተነሳ። ይሄ ነገር ካልተስተካከለ ብዙ ነገሮች ናቸው አሁን የሚበላሹብኝ። እኔ እንዴት ነው ማደርግልህ? ቆይ እንዴ ምን ሆነክ ነው አንተ ሰው? እኔ እንዴት ብዬ ልተባበር? ነገርኩህ እኮ ካሁን በፊት የነበረሽ ልትሆን ትችላለች። አሁን ለቃ ነው የሚሆነው። ስለዚህ እኔ አይደለሁም፣ እኔ ስራ አይደለም፣ ያለ ስራ ደግሞ አልገባም፣ አልሰራም። እንዴ ችግር የለውም እኮ ማለት አንቺ ላይ የሚፈጥረው ነገር አለ እንዴ? እንዴት ነው የማይፈጥረው? ችግር እኮ ነው። እንዴት የማላደርገው ነገር እችላለሁ? ኧረ በስመ አብ አንተ ምን እየሆንክ ነው? እባክህ ውጣልኝ። አሁን ወደ ስራ ላይ ካሜራም ሰዎችም እዚህ ድረስ ይዤ የመጣሁት እንድትረጂኝ ነው። ነገርኩህ እኮ ከአሁን በፊት የነበረች ትሆናለች። አሁን ለቃ ነው የሚሆነው እኮ አይደለም። እኔ እኮ እያንዳንዱ ነገር ስለነገሩኝ ነው። ቅርብ ቀን ሳምንት አንቺ ወር ነው ያልሽኝ አይደል? እኔ እኮ ሳምንት መቶ ይታሻቃለሁ እዚህ ሳምንት ቢሆን ተሳስተዋል። በዚህ ሳምንት እኔ ቤት ማንም ሰው አልመጣም። የመጣ ሰውም የለም። ተሳስተዋል። በቃ እኮ ተሳስተዋል አልኩህ። እኔ ቤት ማንም የመጣ ሰው የለም። እኔና እኔ ብቻ ነን ያለነው እዚህ። ማንም የመጣ ሰው የለም። አዲስ ሰው መጥቶ እኔ ጋር ጭራሽ ልታሽ። ኧረ በስራ ምን አይነት እያወራህ ነው? እባክህ ውጣልኝ። እኔ አሁን ስራ እየረፈደብኝ ወደ ስራ ልሄድ ነው። ውጣልኝ እባክህ፣ እባክሽ እባክህ ውጣልኝ እያልኩህ ነው። እንዳስገድድህ እንትን አትበል። ይሄን ነገር አስተካክልኝና እኔም ህይወቴ ወደ ነበርበት ይመለስ። ቆይ ምንድነው? የምን ህይወት ነው የምታወራው? ስለምን ነገር በዚህ የተነሳው ህይወቴ ተበላሽቷል። ስራ መስራት አልቻልኩኝም። ይሄን ጉዳይ ህመሜን ሁሉን ነገር ሳላስተካክል ደግሞ በዛ ላይ ወንድም እህት እናት አባት የሚባለው ብቻዬን ነው የምኖረው። ስለ ህመም ፈጣሪ ይማርህ። ከዚህ ውጪ ግን እኔ ምንም ላግዝህ የለም። ና በቃ ውጣልኝ። እባክሽ እባክሽ ተነሳ ውጣልኝ እያልኩህ ነው። ውጣ ተነሳ ተነሳ እባክሽ። ወይኔ ጉዴ! ወይኔ ተጎዳ! ወይኔ ጉዴ! እኔ እኮ ታው እኔ አልችልም እያልኩህ ነበረ፣ ነግሬህ ነበር። እስኪ ሌለህ ምንድነው? እስኪ ቀና በላይ ነካሽብኝ ቁስሌ። አይዞህ በቃ እኔ እኮ ታዋት የማይሆን ነገር ያደረኩት። አይዞህ በቃ አይዞህ። እሺ እንደዚህ እንሰቃየው ያለው ወይ? አይዞህ በቃ አይዞህ። ለምንድነው ደህና የሚያውቁት ወገሻዎች ጋር ሄዳ መታየት የለብህም? እንዳትታሽም እንዴ አንተ ለምንድነው ጊዜ የምታቃጥለው? እኔ አሁንም አልችልም። እባክህ ሂድና ታሽ። አንቺ እንደው ጎዳው እኮ ነው የመጣሁት እኮ። ችግር የለውም እኮ ምንም እኮ አንቺን የሚጎዳሽ ነገር አልነበረ። እኔ ይጎዳኛል እያልኩ አይደለም። እንደዚህ እየተሳቃየ እያየሁ እኮ ዝም ማለት አልችልም ነበር። ግን እኔ ሙያ አይደለም ስሬ አይደለም መስራትም አልችልም እኮ እያልኩ ነው። ግራ ጋር ታጋባኝ። ታዲያ ለምን አንቺ ጋር ጠቆሙኝ? ቆይ እሺ እኔ አሁን ራሱ አስደነገጥከኝ። ብስማ እሺ ታዲያ ለምን አንቺ ጋር ጠቆሙኝ? አንቺ ጋር እሷ ነች ሁሉም ነገር የምታስተካክልልህ ብለው ለምንድን ጠቆሙኝ አንቺ ጋር? እኔ ምን አውቃለሁ ብለህ ነው? እኔ እኮ ነገርኩህ። እኔ ምንም የማውቀው ጉድ የለም። ስራዬን ነገርኩህ እኮ። እኔ የምሰራ ብሆን ለምንድን ነው እንደዚህ እስካሁን ድረስ ቁጭ ብዬ የማወራ? እኔ እኮ ይኸውልሽ ሰዎች ናቸው እዚህ ድረስ ልከውኝ ይስተካከልልሃል ህይወት ብለው ጠቆሙኝ። እሺ ቆይ እንዴ እኔ አሁን ማለት ግራ ገባኝ እንዴ። እኔ አልችልም እኮ አልኩህ። አሁንም እኮ አልችልም እያልኩ ነው። እሺ ምንድነው የምትሰራው አንቺ? እንዴ ነገርኩህ። እኔ ሸክላ ነው የምሰራው እኮ አልኩህ። ደጋግሜ ነው እኮ የነገርኩህ 40 ጊዜ። ምን ያህል ጊዜ ሆነሽ ሸክላ መስራት? ረጅም ጊዜ ሆኖኛል። ቆይቻለሁ። በጣም ቆየሽ ማለት? በሱ ብቻ የምትተዳደሪው? አዎ በሱ ብቻ ነው ማለት። አሁን እኮ ታሽኛለሽ ያልኩሽ ለምን መሰለሽ? ብዙዎቹ ቀን ላይ ሌላ ስራ ይሰራሉ። ቀን ሌላ ወይ ቢሮም ተቀጥረው ሊሆን ይችላል ወይ የሆነ ስራዎች ይሰራሉ ቀን ላይ። ከዛ ማታ ግን ወይ ይሄ ማሸቱን ብዙ ስራዎች ይሰራሉ። ብዙ ጊዜ እንደውም በማታ ነው ይሄን ማሸት እንደዚህ አይነት ስራዎች የሚሰሩት። ለምን ቀን ላይ ብዙ ሰውም ስለማይመቸው ስራም ስለሚሆን አይሄድም። ማታ ላይ ሄዶ ነው ይታሻል ብዙ ነገሮች የሚስተካከለውና
እኔ እንደዛ ከሰራሽ ብዬ ነው እዚህ ድረስ የመጣሁት። አይ በጭራሽ እኔ ሌላ ስራ አልሰራም ከሱ ውጭ እሱን ብቻ ነው የምሰራው። ሸክላ ብቻ? አዎ። ምን ያህል ጊዜ ማለት አሁን ሸክላው ያኖራል እንደማየው ጥሩ ነው ቤትሽ። በዛ ላይ እዚህ ጫካ ውስጥ ግን ምን ትሰራለሽ? እዚህ ጫካ ውስጥ ይሄ የመሰለ ቤት እኔ አገኛለሁ ብዬ አልመጣሁም ነበር። አይ ያው ግቢው ሰፋ ያለ ስለሆነ ለሸክላውን ለመስራት ምናምን እንዲመቸኝ ብዬ ነው እዚህ ውስጥ እንትን ያልኩት። ለዛ ለስራው ስለሚያመቸኝ በነፃነት ለመስራት ፈልጌ ነው እዚህ ውስጥ የገባሁት። ከዛ ጫካ ውስጥ በቃ ይሄ ግቢው ሰፋ ያለ ስለሆነ ለመስራት ይመቻል ማለት እንደ ስጋባውን ግቢ ውስጥ አየሁት ምንድነው በጣም ብዙ ዛፎች አሉ። በጣም ብዙ ዛፎችና እነዚህ ዛፎች መካከል እንዴት ነው ሸክላ ለመስራት አይከብድም? አይ በዛ ያ ዛፍ ነው ልክ ነህ። ግን አንተ ባላየው በኩል ደግሞ አለ የሸክላ የምንሰራበት ምናምን የሚሰራበት ግቢ አለ ምናምን ነገር። ያ አሁን ብዙ ተከራይ ምናምን ስለሌለው ለመስራት ይመቸኛል። ለዛ ነው ግቢውን ሰፈሩን ወድጄው እዚህ የገባሁትና ለስራዬ ስለሚመቸኝ ነው እንደዛ የተቀመጥኩት እንጂ አዎ ልክ ነበር። ግን ዛፎች ምናምን አሉ። ግን ያን ያክል እኔን ከስራ ጋር ምንም የሚያገናኘው ነገር የለም። እኔ የምሰራበት እንትን ይላል ምንም የሚጎዳ ነገር የለውም። እና ሰፈሩ ስለተመቼ ነው እዚህ ያለው። ስለዚህ ግቢ ውስጥ ነው የምትሰሪው? አዎ እዚህ ግቢ ውስጥ ነው የምሰራው። ማለት ያው እንግዲህ ብዙ የምንሰማቸው ነገሮች አሉ ስለ ሸክላ። ምን ማለት ሸክላ ለመስራት የሚመጡት አፈር ከየት ነው የሚመጣው? አፈሩ ሲመጣ ከጅብ ጋር እየተጋፉ ነው ምናምን ይባላል። ይሄ ነገር እንዴት ነው አንቺ ላይ? ማለት ሴት ነሽ እንደማየውና አይከብድሽም? አረ ምንም አይከብድ። እኔ ብቻ እኮ አይደለሁም ሌላ ሰዎችም ሌላ እንደኔ የሚሰሩ ብዙዎች አሉ። እኔ ብቻዬን አይደለሁም የምሰራው። እንደኔ ብዙ የሚሰሩ ሰዎች ስላሉ ከነሱ ጋር አብረን ሄደን አብረን ሁሉንም ነገር አብረን ነው። ጓደኞች አሉኝ አብረውኝ የሚሰሩ ማለት እንደዚህ እኔ ብቻ አይደለሁም የምሰራው። በጣም ብዙ ሸክላ የሚሰራ ሰው ስላለ በዛን ሰዓት እኔ ያን ያክል ብቻዬን ስለሆነ ነው ፍራቻ አለ የሆነ ነገር አለ ምናምን የምትለዋ ሰው ስላለ ምንም የሚያስፈራ ነገር የለም እኮ። ስለዚህ ሰዎች ስላሉ ነው ማታ ነው አፈር የምታመጪው? አዎ ማታ ነው እኮ። ማለት አሁን እንዳልኩሽ ነው እንግዲህ ያው በመናቀው በታሪክም በምን የምናቀው ነገር ነው እዚህ ጋር የምጠይቅሽና እነዚህ ሸክላ ስራ በሚሰራበት ሰዓት ማታ ከጅብ ጋር ትጋፉ፣ ከጅብ ጋር ታወራላችሁ፣ ከጅብ ጋር ግንኙነት አላችሁ የሚባል ነገር አለ። ሰውም እስከማግለል ደረጃ ይደርሳል። እናንተ ሸክላ ስራ በሚሰራበት ጊዜ ሸክላውን ለማውጣት ማታ ከጅብ ጋር ተጋፍታችሁ ከጅብ ጋር ብዙ ነገር አድርጋችሁ እንደውም ከጅቡ ጋር ራሱ ትግባባላችሁ፣ በቋንቋም በምንም ትግባባላችሁ የሚባል ነገር አለ። ይሄ እንዴት ነው? አዎ ያው ብዙ ሰው እንደዛ ይላል። ግን እኛ ያው እንዴ ለምን ማለት ቆይ ግን እንዴት እንደዚህ ጠየከኝ? ማለት በምሽት ነው ይሄ አፈር የሚመጣው በምሽት እንደሆነ ነው የማውቀው እኔ። እና በምሽት አፈር አመጣን ማንም ሰው እኮ በምሽት ይንቀሳቀሳል አይደል? እኛ ብቻ አይደለን እኛ ሸክላ ሰሪዎቹ ብቻ አይደለም የምንንቀሳቀሰው። አሁን እናንተም እኮ አጋጣሚ አምሽታችሁ ምናምን 6 ሰዓት 7 ሰዓት ልገቡ ትችላላችሁ አይደል? ታዲያ እኛ ምኑ ነው ከእናንተ የሚለየን? ምንድነው የሚለየን? እኛ ሸክላ ስለምንሰራ እንጂ የምንለየው ሸክላ ስለምንሰራ እንጂ ልዩነታችን አንተም ሰው እኛም ሰው ነና። ምን ለማለት ፈልገህ ነው አንተ? አይ ሰውነት አይደለም እኮ አንቺም ሰው ነሽ እኔም ሰው ነኝ እኮ። እሱማ ያው ያየው ነው እኮ። በዛ ላይ ሻሽሽም ምናምን የሆነ እንጃ ማለት ትንሽ ያስፈራል። አልገባኝም። አንቺ አውሬ ነሽ ምናምን እያለ ልትለኝ እየሞከርክ ነው እንዴ? ድምጽሽን ቀንሽ እንዴ ምንድነው እንዴ? ምን እያልክ ነው? ተነስ ወጣ። እንደውም ከፈለክ እንዴ ውጭ ያለው ሰው ሌላ ነገር ነው የሚመስለው እንዴ? የሚሰማ ሰው ሌላ ነገር ነው የሚመስለው። ተነስ ወጣ በቃ እንዴ። በቃ ወጣ። እኔ ውጭ ያለው ሰው ሌላ እያልከኝ ነው። እኔ አውሬ ነኝ እንዴ? እኔ አውሬ አይደለሁም። እንዴት እንደዚህ ለምን እንደዛ አይደለም እያልኩኝ ያለሁት እንዴ? ናውጣልኝ በቃ። እኔ እንደውም አልረጋጋም። ውጣልኝ አልረጋጋም። ይኸውልሽ ውጭ ያለ ሰው ሌላ ነገር ነው የሚመስለው። ይስሙኝ። እኔ እኮ ጅብ ነሽ አውሬ ነሽ እኮ እያልከኝ ነው። እንደዛ አይደለም እኮ ይባላል እኮ ነው ያልኩሽ። እኔ ሻሽሽ ምናምንሽ የምትለው ቆይ ምን ለማለት ነው? ሰላስ የሚያስፈራ ነገር አለው ምስሎች ምናምን አሉ በተለያዩ ላይ። ቆይ ይኸውልሽ ተረጋጊ። የምትፈራኝ ከሆነ ውጣ። ለምን ገባሽ? ታዲያ ቤት ሲጀመር ድምጽ ብዙ አትበል። እጮሃለሁ። እኔ እንደውም እጮሃለሁ። ውጭ ያለ ሰው ሌላ ነገር ነው የሚመስለው። እጮሃለሁ። ውጣልኝ። እንዴት እኔ እኮ ነሽ አላልኩኝም አልከኝ እኮ። ሻሽሽ ምንሽ እኮ እያልኩኝ አልተደማመጥንም። እኔ እንደዛ ነሽ ሳይሆን እያልኩሽ ያለሁት እንደዚህ የሚባሉ ወሬዎች ይወራሉና ልክ ነው አይደለም ነው ወሬዎች ይወራልና እኔ አውሬ ነኝ? ሻሽሽ እኮ ካልከኝ ሁሉ በቃ ቀስ እያልክ እኮ ልትነግረኝ ነው። ሻሽሽ ያስፈራል ነው ያልኩት እኮ ሌላ ነገር አላልኩኝም። ሰማኛለህ? ገና ከሰማሁ አንተ ብዙ ነገር ለማውራት ነው። እኔ ሻሽሽ ያስፈራል እላዩ ላይ ምስሎች አሉት ነው አልኩት እንጂ ሌላ ምንም አይነት ነገር እኮ አላወራሁኝም። እንደዛ ከሆነ እኔ ማስፈራለሁ። ስለዚህ ውጣ።
እኔ እንደዛ አላልኩም እኮ ለምንድን ነው ማተረጋጊ ወርቄ ተረጋጊ እንጂ እኔም ማስፈራለሁ ውጣ በቃ አሁን ውጣ እኮ ተረጋጊ በቃ ሲጀምር ተረጋጋ ካንተ ጋር እንዴት ነው ማወራው ውጣልኝ በቃ ምንድን ነው የምታወራው ችግር የለም አሁን እናወራለን ግን ድምጽ አታውጪ ብዙ በቃ ውጪ ላይ ያለው ሰው ሌላ ነገር መስሎት ደግሞ ይመጣሉ እባክሽ እኔ ህይወቴ እንደተመሰቃቀለ ከዚህም በላይ ሌላ ነገር ደግሞ ውስጥ እንዳይገባ አንተ ምንድን ለማድረግ ነው የመጣው ግቢ እየተከበርኩ እዚህ ተከበርኩበት ግቢ ውስጥ መታኔ ልረብሽ ነው የመጣው ልረብሽ አይደለም እኮ መጀመሪያማ አመጣጤ ነገርኩሽ እኮ በቃ እንድታሽኝ ነበር ከዛ በኋላ ግን የምታወራው የምትሰሩን ስራ ማወቅ ስለፈለኩኝ ነው በቃ ለምን ሰዎቹ አንቺ ጋር ሲጠቁሙኝ ታሻለች ትጠግናለች ብለው ጠቆሙኝ ብዬ ነው ግራ ስለገባኝ የምትሰሩን ስራ ማወቅ ስለፈለኩኝ ነው እኔ እኮ የምሰራውን ስራ ነገርኩ ትክክለኛ ሰው መስለኝ በስነ ስርዓት አወራው አንተ ግን ቆይተ አውሬዎች ጋር ካውሬዎች ጋር እንደዚህ ያስፈራኛል ምናምን ማለት ጀመርክ እኔ እኮ እንዴ ስታየኝ አውሬ መስላለሁ እንዴ ምን ነው አውሬ የሚመስለው አውሬ ነሽ እኮ አላልኩኝ ምን አውሬ ነሽ ስለዚህ ከዚህ በኋላ እኔ ላንተ ማውራትም ማስረዳትም አልፈልግም ውጣልኝ ከቤት እያልኩ ነው ችግር የለውም እኮ እኔ እጅ ስላመመህ ነው ስለታመምክ ነው ቅድም ስለጎዳው ብዬ ነው ጎጓትቼ ነው ማውጣህ እኮ ገባኝ ስለዚህ ችግር የለም ተረጋጊና የተወሰነች ጥያቄ ልጠይቅሽና እንወጣለን ምንድነው የምጠይቀኝ ችግር የለም እኮ ተረጋጊና ቁጭ በይ ልጠይቅሽ እሺ ምንድነው የምጠይቀኝ ተረጋጊና ቁጭ በይ እኮ እሱ ልንገርሽ ቆሜ ሳትነግረኝም እባክህ ውጣልኝ እኔ ቸኮላለሁ ከሚሆን ቁጭ ብለሽ ችግር የለውም እኮ ማለት ድምጽም ብዙ አትጩሂ ውጭ ላይ ያለ ሰው እንዴት ነው ማልጮህ አንተ ጎረቤት ምን ይረበሻል ጎረቤት ምን እሺ ያልከኝ እንዴት ነው ማልጮህ አንተ እኮ የምሰማውን ነው የጠየኩሽ እኔ አውሬ ነሽ ሳይሆን እንዴ ቋንቋ ማወቅ መግባባት መቻል አውሬነት ነው እንዴ ከጅብ ጋር እንዴ ሰው ያወራል እንዴት ነው ቋንቋ ታወቃላችሁ ትግባባላችሁ ቆይ ለምንድን ነው ማለት ማታ ነው የምትወጡት አይደል እና ማታ ስለወጣን ከጅብ ጋር ማታ ጅብን ብቻ ሊሆን ይችላል እኮ ብዙ እንስሳም ሊኖር ይችላል ምክንያቱም ይሄን ነገር የምታመጡት አፈሩን ጫካ ውስጥ ነው ጫካ ነው የሚመጣው አሁንም እየሰደብከኝ ነው ከአውሬ ጋር ታወራላችሁ እያልከኝ አንቺ ራሱ አውሬ ነሽ ለማለት እየፈለክ ነው መሰለኝ እኔ ከአውሬ ጋር ማውራትም አልችልም ጅብም አግኝቼ አላውቅም ሰው ስላወራ ነው ማለት አይደለም ሰው ሊያወራ ይችላል እኮ ግን ሰው አወራ ማለት እኛ ከአውሬ ጋር አብረን የምንሰራ አብረን የምናወራ አይደለም እንዴ እንደዛ እየተባለ ስለሚወራ ነው እንጂ ሌላ ምንም እኮ ለማውራት አይደለም እሺ ችግር የለም እኮ እኔ ጥያቄ እኮ ነው አሁን አላወራም አወራለሁ እኮ ሌላ ምን እኮ አይነት ሌላ ተጨማሪ መልስም አያስፈልገውም ወራችን አንተ እኮ ነው አወራር በጣም ችግር የለም እሺ ይኸውልሽ ማለት ይሄንን ገበያ ውስጥ እንዴት ነው የምታረጊው ማለት ማን ነው የሚገዛሽ ምን አይነት ሰው ነው የሚገዛሽ እነዚህን ሸክላዎች አንተ የኔ ስራው ጀበናዎች በተለይ አስፈላጊ ነው ይሄን ያክል አስፈላጊ ማለት ጀበናዎች በአብዛኛው ማን ነው የሚወስድልሽ በቃ እንዴ አስረክባለሁ በቃ ደንበኛ አለኝ እቃው አንዴ ከሰራው ተጠቃሚ ነው ወይስ ካንቺ ወስዶ ለሌላ ሰው የሚሸጥ በቃ እንዴ አንተ ንግድ ምናምን ነግረህ አታውቅም እንዴ ሰርተህ አታውቅም በቃ እንደዛ ነው አንዴ እሰራለሁ ደንበኛ አለኝ አንዴ ሁሉንም መጥቶ ይወስድልኛል በቃ ማለት እኔ የሸክላ እቃዎች እኔም እሸጣለሁ እኮ እኔ ከተማ ላይ አለኝ የሸክላ እቃዎች መሸጫ ሱቅ አለኝ የወንድሜና እዛም እኮ አንዳንዴ እየሄድኩኝ ይሰራለሁና ገበያውስ እንዴት ነው ማለት እኔ ካንቺ መረከብ እችላለሁ ብዛት አይ እኔ ደንበኛ አለኝ እሱ ስላለኝ አንዴ ነው ሰብስበው የሚወስደውና በቃ ሌላ ሰው ለማንም እንትን አይልም አንዴ ሁሉንም እሱ ይወስዳል አዘጋጅቼ እጠብቀዋለሁ እሱ ነው የሚወስደው ደንበኛ ስላለኝ ለሱ ነው ማስረክበው ለአንድ ሰው ብቻ ነው የምትሸጪው ማለት ነው እንጂ እንደዚህ መጣ አንዳንድ አይወስድም ጋር አይወስዱም አንዴ ነው የሚወሰደው እኔ በጥራት ያለው በአሪፍ አድርጌ ስለምሰራ በጣም ደንበኛ አለኝ ጥሩ እቃ ስለሆነ ጥሩ እቃ እኮ ሲሆንልህ አንዴ ሰው ጥሩ እቃ ነው ብሎ መጥቶ ነው የሚወስደው አንዴ ሁለቴ ካየ ሁሌ መጥቶ ይወስዳል ለዛ እኔ ደንበኛ አለኝ እና ሁሉንም እቃዎች ሰብስቦ ነው የሚወስድልኝ ግን እዚህ ከተማ አንዳንድ ወሬዎች ይናፈሳሉ ማለት ጀበና እኮ ከሷ ነው የምንወስደው ከሷ የወሰድነው ጀበና በጣም ገበያ ያመጣል ምናምን ይላሉና ምንድነው ይሄን ነገር እንዴት ነው እስኪ ግልጽ አድርጊልኝ ማለት አንቺ የምትሸጪው ጀበና ለየት ያለ ነገር አለው ምንም የተለከሰው የተለየ ነገር የለውም ግን ያው በጥራት ደረጃ ይታወቃል ጥራት ያለው ነው የምሰራው ምናምን ቆንጆ ጀበናዎች ቆንጆ ሸክላዎች እሰራለሁ በቃ እኔ የማውቀው አንድ ሰው ነው እንደሚረከበኝ የማውቀው ግን ከሱ ስለሚወስዱ ያው እኔ በአሪፍ እቃ ስለምሰራ ስለ ጥሩ እቃ ስለሆነ ሊወራ ይችላል ብዬ አስባለሁ ማለት ጥሩ እቃ ነው ምናምን ያቺ እንደዚህ የምሰራው እኮ ጥሩ እቃ ትሰራለች ምናምን የሷ እቃ ነው ሊሉ ይችላሉ ምናልባት በዛ ደረጃ ሊያወሩ ይችላሉ ብዬ አስባለሁ አይ ማለት በግልጽ ነው የነገሩኝ እሷ ጋር የሚሸጡ ነገሮች በጠቅላላ ከሷ ጀበና ወሰድን እኮ ከሷ እኮ እንደዚህ ሸክላ ነገር ወሰድና ከሷ ስንወስድ ደግሞ በጣም በቃ ጥራት አለው ሳይሆን የሚሉኝ ከሷ የወሰድነው በቃ ገበያ ከስተመር ይስባል ነጋዴ አይደለም ማንንም በቃ ከኛ ውጪ ንቅንቅ ብሎ አይልም ቡና ለመሸጥ ስንፈልግ ልክ የሷን ጀበና ስንወስድ እኛ ጋር ያለው ሰው በተከላላ ከሌላም ቦታ ይመጣል ከአዲስ አበባ ራሱ መጥተው እኛ ጋር ቡና ይጠጣሉ የሚል ነገር ሰምተናል እንግዲህ አጋጣሚ እንደድል ሊሆን ይችላል እንጂ እኔ ምን የተለየ ነገር እሰራለሁ ብለህ ነው ያው በቃ ሸክላ ነው የምሰራው ግን እንደድል አጋጣሚ ያው ገበያም መጥቶላቸው ሊሆን ይችላል እኔ አላቅም በዚህ እኔ ስራና ስራዬን ብቻ ነው የምሰራው ሌላ በምን አውቃለሁ ብለክ ነው
አይ ምናልባት ካንቺ ከጀበናሽ ጋር የተገናኘ ሌላ ተጨማሪ የምታረጊበት ነገር ካለ ነው ጀበናውን ስትሰሪበት። አረ በጭራሽ ምን አረግበታለሁ ብለህ ነው? ምንም የሚደረግበት ነገር የለም እኮ። ታዲያ ለምንድን ነው ካንቺ የተወሰደው ጀበና ለየት እያለ ያለው? እንግዲህ ምን አውቃለሁ ከስራቸው ነው። እኔ አሁን ስራዬ ጥርት ያለ ነው እንዳልኩ፣ እነሱም ቆንጆ ቡና ካፈልኩ ያ ሰው ከየትም ከሩቅ ቦታ መጥቶ እኮ ሊጠጣ ይችላል አይደል እንዴ? ጥሩ ቡና ከሰሩ ማለት ነው። እኔ ጥሩ ዕቃ ስለሰራው አይደል መጥቶ ሁሉንም ሰብስቦልኝ የሚሄደው አይደል? ስለዚህ እነሱም ቆንጆ ቡና አሪፍ ጥሩ ነገር ካቀረቡ እንዴት ነው ሰው የማይመጣው? ሌላ ቦታ እየጠጡ ይሄ የሷ ቡና የኔ ቡና ከተመቻቸው እኔ ጋር ነው የሚመጡት አይደል እንዴ? ስለዚህ ቆንጆ ነገር ስላቀረቡ ነው እነሱም ጋር የሚመጡት እንጂ በሌላ ነገር እንዴት ይሆናል? ሌላ ነገር የለውም። አይ እንግዲህ እንደ ነገርሽኝ ያው ለአንድ ሰው ብቻ ነው የሚወስድልሽ። አንድ ባለሱቅ ነው ነጋዴ ነው ምንድን ነው? ነጋዴ ነው። ብዛት ነው ያንቺ ነው የሚወስደው? ብዛት ወስዶ ይረከብና እሱ እዛ እንትን ያደርጋል ማለት። እንግዲህ እኔ አንዲት ከስተመር ነበረችኝ ማለት ነጋዴ ሳይሆን የቡናዎች ነው የምትሸጠው። ቡናዎች እያፈላች ለተጠቃሚ የምትሸጣለች። ሶፊያ ካወቅሻት? ሶፊያ የምትባል ያው ብዙ ሰው ስላለ በምን አውቃለሁ ብለህ ነው? አላውቃት ማለት ካንቺ ነው ጀበና የወሰደችው። ካንቺ ጀበና ወስዳ ነው። በጣም ገበያ አይደለም። በጣም ብዙ እንደው ቀኑን ሙሉ በወረፋ በሰልፍ ነው ራሱ ቡናው አለቀ አላለቀም እየተባለ ነው የሚጠጣው እሷ ጋር። ምናልባት ካወቅሻት ካንቺ ነው ግን ጀበናውን የወሰደችው? እኔ እንጃ አላስታውሳትም። አላውቃትም። እርግጠኛ ነሽ? አዎ አላውቃትም። ያው እንደነገርኩህ ሆነ ጀበና አንዴ ስለሆነ እንትን የሚለው እንደዚህ በትንሽ ምናምን በችርቻሮ ሸጭ ስለማላውቅ አላውቅም። ምናልባት ከሰውየው ገዝታም ሊሆን ይችላል። ከአንዱ ዓለም ነው የገዛችሁ? ከአንዱ ዓለም ነው? ማን ነው አንዱ ዓለም? ካንቺ የሚወስደው ሰውዬ? አረ አንዱ ዓለም አይደለም ሌላ ነው እንዴ? የማን ነው አንዱ ዓለም? መላኩ? የማን ነው መላኩ? አልገባኝም እንዴ። ማለት ካንቺ የሚወስደውን ሰው እኮ ነው ስሞች እየጠራሁልሽ ነው ማለት ማቃቸው። እንደዚህ ስራ ላይ የሚሰሩ ስላሉ ነው የሚባል ነው ያላቀም። መላኩና አንዱ ዓለም ነው አውቃቸዋለሁ። ያው እኔ አላውቃቸውም። ጓደኞቼ ናቸው። እኔ አላውቃቸውም። እርግጠኛ ነሽ? አንዱ ዓለም የሚባል ግለሰብ አታውቂም? የምን አንዱ ዓለም ነው? ስለማን አንዱ ዓለም ነው የምታወራው? እኔ አልገባኝም እንዴ። አንዱ ዓለም እኮ ሚስቱ እንደውም እዚህ ከተማ ነው ያለችው። እና እኔ ምን አገባኝ ታዲያ ስለነሱ? ካንቺ የሚወስደው እሱ ነው ወይ ብዬ ነው እየጠየኩሽ። አንዱ ዓለም እኔ አላውቅም። አንዱ ዓለም እንኳን አንተ ቀርቶ እኔም ደንበኛዬን ስሙን እንኳን አላውቀውም። አንተ ደግሞ እንዴት ነው አንዱ ዓለም ከበደ ምናምን የምትለኝ? እኮ አንዱ ዓለም የሚባል ሰው አታውቂም? ኧረ በጭራሽ ነው። መላኩንስ አታውቂውም? እኔ አላውቃቸውም። እኔ ማን ነው መላኩ? ኧረ በጭራሽ ነው ያላውቅም። ካንቺ የሚረከበው ታዲያ ሰውየው ማን ነው? ማለት ካንቺ ተረክቦ ለሰዎች ለተጠቃሚዎች አንድ ፍሬ ሁለት ፍሬ እያደረገ የሚሸጠው ማን ነው? እንደዚህ ኢየሱስ ምን ይሰራላል? እኔም በቃ ደንበኛዬ ነው ዝም ብዬ ነው ስሙን በሆነ ነገር ሴብ ያደረኩት እንጂ ስሙን በግዴታ ማወቅ አይጠበቅብኝም ማለት እንዴ። ስልኩን ስለማውቀው ሴብ ስላደረኩት በቃ ደውልለታለሁ፣ ይመጣል። ሲያልቅ ቀኑ መቼ እንደሚወስድ ያውቀዋል፣ ይመጣል። እኔ ስለ እነሱም ማውቀው ጉድ የለም። ስለዚህ ለአንዱ ዓለምና ለመላኩ ሸጠልሽላቸው ወይም ይህንን እቃዎች ሸክላ እቃዎች አስረክብሻቸው አታውቂም? እነሱ ነው ማናቸው? እኔ አላውቃቸውም። አይ እኔማ ካንቺ የሚረከበው እንደውም አንዱ ዓለም እንደሆነ እርግጠኛ ነበርኩኝ። ኧረ በጭራሽ ነው ያላውቅም። ለሶፊያ እንደውም ወስዶ ሸጦላታል። እኔ አሁን ስማቸውን የምጠራቸውን ሰዎች በጭራሽ አላውቃቸውም። እና በተጨማሪ ደግሞ ካንቺ የተወሰዱ ጀበኖች በጠቅላላ የሚፈላባቸው ቡናዎች እንዳለ ህዝብን እያሳመመ እንደሆነ እኔ እንደውም አንተ ተጠቃሚ እንጂ ሶፊያ ያልኩሽ የኔ ጀበና? አዎ ካንቺ የተወሰደ ጀበና ህዝብን እያሳመመ እንደሆነ የሚፈላው ቡና በጭራሽ ለሰው የማይመከር እንደሆነ ላይ የሰማን ነው። ኧረ የማይሆን ነገር ነው። ምናልባት ቡና ከተረፈባቸው ከስተመር ካጡ ምን ካሉ 2 ቀን 3 ቀን ያደረቡና እየሸጡ ሰው ሊታመም ይችላል። እና የኔ ሸክላ ምን ያደርጋል? የኔ ሸክላ እስከዛሬ ማንም ሰው ታመምም ብሎ ያውቁም። 3 ቀን 2 ቀን እያሳደሩ ከስተመር ከሌላቸው ታዲያ የ3 ቀን ያደረቡና እያጠጧቸው እንዴት ነው የማይታመሙት? እንዴ ምን ሆነክ ነው? ማለት ብዙ ሰው ጋር ሄጃለሁ። እንግዲህ እንዳልኩሽ ብዙ ቡና የሚሸጡ ሴቶች ጋር እየሄድኩኝ ቡና እየጠየቅኩኝ ቡና ጠጣ ነበር። እና እቺ ሶፊያ ያልኩሽ ግለሰብ ጋር ግን ከሄድኩ ጀምሮ አንድ ቀን የሷን ቡና ሳልጠጣ መዋል አልችልም። አንድ ቀን አይደለም ጠዋት ጠጥቼ ምሳ ሰዓት ማታ ካልደገምኩኝ ሌሊቱን ሙሉ ስታመም ነው የማድረው። ከዛ በኋላ የጠጣው ሰዓት ደግሞ ወዲያውኑ ህመም ይሰማኛል። የሆኑ የማይሆኑ ነገሮች ምን ያህል ብር ከፍያት እንደሚሄድ እንኳን አላውቅም። አየህ በቃ የሷ ቡና ያደረ ቡና እየሸጠችልህ ነው። ከስተመር ላይ የላትም ማለት ነው። እሷ በቃ ቡናው ያድራል 2 ቀን 3 ቀን ከዛ በኋላ ትሸጣለች ማለት ነው። ታውቃታለች ማለት ነው አይደለም? ማወቅ ሳይሆን የሷ ቡና እኮ አልከኝ። የሷ ቡና ካልክ አንተ ለምን አትቀይርም ቦታ? ሌላ ቦታ አትሄድም እኮ? ያንቺ ጀበና ነው አሁን እሷ ጋር ያለው ያንቺ ጀበና ነው እኮ ነገርኩ። ምክንያቱን እኮ ነገርኩ። ቡና ያደረ ቡና ከሰጡ ልትታመም ትችላለህ። ቡና ያደረ ቡና እንዴት እየሰጡ እኮ ነው የሚያሳምም። እና ሸክላው እንዴት ያሳምማል? ሸክላ ሰው ያሳምማል እንዴ? አያሳምምም።
ምግብ አይደል ወይ የሆነ ነገር አይደለም እንደ ሸክላ ሰውን ህመም ያረጋል ምናልባት ያሰራር ጉዳይ ነው የሚሆነው እንጂ እንዴት ሸክላ ሰውን ያማል እንዴት ስለዚህ ምንም ታውቂው ነገር የለም ስለዚህም ጉዳይ ቆይ አንተ ሸክላ እንዴት ሰው ያማል ብለህ አሰብከው ምግብ እኔ ስላመመኝ ነው እኮ ነው የምልሽ እንዴ ቡናው የሚፈላው በሸክላው አይደል እንዴት አይደል እሷን ነው መጠየቅ ያለብህ እንዴት ነው ምን አርገሽ ነው ቡናው ያሳመመኝ ነው እሷማ እሱ እኮ ቼክ ተደረገ ቡናው ቼክ ተደረገ ንጹህ ነው በስነ ስርዓት ቡና ነው ከዛ በኋላ ግን ሸክላ ውስጥ ገብቶ ያ ቡና ውሃ ተደርጎበት ተፈልቶ ሊጠጣ ሲል ነው ህመም ያለው እንዴ እየቀለድክ መሆን አለበት ችግሩ ከሸክላው ነው ማለት ነው እኔ ከስተመሮች አንድም ቀን ታመም እንደዚህ ሆነን ብለውኛ ያውቁ እዚህ ለመጀመሪያ ጊዜ እኔ ረጅም አመት ነው ሸክላ ስሰራ ምንም አይነት ነገር ሰምቼ አላውቅም ስለዚህ ሶፊያንም አታውቃትም አላውቃትም ምናልባት የኔ ጀበና ላይሆን ይችላል በምን ታውቃለህ እስኪ አስገቡኛል እንዴ ምን አይነት ቀልድ ነው የምትቀልደው ማንን እያመጣህ ነው ደግሞ ማናት እሷ ደግሞ ቁጭ በይ ግቢ ነው ማናት አታውቃትም ኧረ እኔ አላውቃትም እርግጠኛ ነሽ አዎ አታውቅሽም አታውቅሽም አንቺ እሷ ታውቀኛለሽ አታውቃትም ማለሽ እንጂ የግዴ ታውቂያት እያልክ ነው ይኸው አታውቅም እኮ ዝም አለች እንዴ ምን ሆነ ነው እሷ አሟት ነው ምን ሆነ ነው ያታቀማ ይኸው አታውቀኝም እንዴት አታውቀኝ እንዴት አውቃታለሁ ትላለህ አታውቃትም አውቃታለሁ እንዴ ምን ሆነሽ ነው አረ ሰው ተመሳስሎብሃል ተናገር የምን እውነት አንተ ወዴት መምጣታችንን ደርሰበት ነው መምጣታችንን ደርሰበት ነው ምን ፈልገህ ነው ምን ፈልገህ ነው እየሰማኸኝ ነው እንዴ ምን ፈልገህ እየሰማኸኝ ነው እየሰማኸኝ ነው ና አቁደዚህ ና ናሊ ናይት ኩዳል ልታመጥ ነበር አቶ እንዳለ ልታመልጥ ነበር ወይ ምንድነው ፍላጎት ማን አንተ ታመልጥ ነበር ልታመጥ ነበር ወይ ወረዚህ ሻት ማለት ምን ፈልገህ ነው ቆይ እሺ መታመጥ መስሎ ነበር ምንድነው ካሜራ ምናምን ምን ፈልገህ ነው ከማን ጋር እንደዚህ የተሳፈክ እንደሆነ አላወቅም ምን ፈልገህ ነው ቆይ ምንድነው ፍላጎት ወዴት ነበር ትሄድ የነበረው እንደደረስንበት ስላወቅ ነው የተመለስከው ማን አንተ ወዴት ምንድነው ይደረስክብኝ ሲጀምር ብዛት ህዝብ አለ ስለዚህ ልመለስ መረጃ ደርሶ ነው ኧረ በእናትህ ስለመረጃ ነው የምትወራው አንተ የተሳሳተ ጋር ነው የመጣሁት አንዱ ዓለም አይደለም እንዴ የተሳሳተ ሰው ጋር ተተኮሰው ጥይት የተነሳ እንግዲህ እናንተም ደንግጣችሁ ነበር ብዙ ቤተሰቦቻችን ኮሜንት ላይ ጽፎ አይቼ ነበር ምን ያህል ለኔ ያላችሁን ክብር ለኔ ያላችሁን ፍቅር ለኔ ያላችሁን መውደድ አይቼበታለሁ ይለኛል እንዴ ስማኝ የተሳሳተ ቦታ ላይ ነው ያለው ምንም የተሳሳተ ሰው ነው ያስከው አንዱ ዓለም የመላኩ አይደሉኝም እኔ አረባክ ፎቶውን ማላቅ ነው እንደሚመስል ማታወቅ ነበር የሚመስል በማስክ በኮፍያ ስለተሸፈንክ ማትያዝ ነበር የሚመስል አይደሉኝም ተሳስተሃል አንተ ለቀኛ ሴቶቹ ላይ ለምን እንደምትጫወቱ የምን ሴት ምንድነው የምትወሩ ሴቶቹ ላይ ለምን እንደምትጫወቱ ስለምን ሴት ነው የምትወረው የራቁት ቪዲዮ እያያዛችሁ አንዴ ለባለሀብት አንዴ እንደልባችሁ የተጫወታችሁ ኧረ በእናትህ አንተ ተሳስተሃል ዞር በልልኝ ዝም በል አንተ እንዴ ተሳስተሃል ማላቅ ነው እንደሚመስል ምን ነው የምታውቀው ማን አንተ ሲጀመር እኔ ታውቀኛለህ ያለ ዛሬ እኔን ታውቃለህ ይሄ ፎቶ ያንተ አይደለም ይሄ ፎቶ ያንተ አይደለም ወይ ፎቶሾፕ እየሰራችሁ እየመጣችሁ ለምን ወዴን ተበጠብጣላችሁ ቆይ እንዲህ ስለተሸፋፈንክ ስለተደበቅክ ማታውቅ ነው የመሰለህ ነው ወይ የመሰለህ እሺ ዞር በልልኛው ምንድነው የምፈልገው ከኔ ለምን እንደዚህ ነው ቁጥር ስራዎች የምን መላኩ ነው ያለው እኔ ማን ነው መላኩ ደግሞ ወንድሜ የት ነው ያለው መላኩ ማን ነው እኔ ወንድም የለኝም የት ነው ያለው መላኩ ማን ነው መላኩ ነው ያላቁም የሚባል ሰው ነው ያላቅም ወንድምህ የት ነው ያለው እኔ ወንድም የለኝም ሲጀመር መላኩ የት ነው ብቸኛ ልጅ ነኝ እኔ ለቤት
መላኩ የት ነው ያለው? ማን ነው መላኩ? ወንድም እኔ አላውቀውም። ማን ነው? እኔ አብራችሁ ጎት ስራው ሲሰሩ የነበረው። ኧረ በእናትህ አንተ እኔ ምንም ወንድም የለኝም ምንም ጎት ስራ ምናምን ትዕግስቴን እያስጨረስከኝ ነው ዛሬ። እዚሁ ጨፍልቄ ነው የምጨርሰው። ኧረ በእናትህ እኔ ምንም የማውቀው ነገር የለም። ባቅን ያልነግርም እንዴ ነግሬኝ ነው። እኔ ምንም የማውቀው ነገር የለም እንዴ እኮ ለቀኛ በስነ ስርዓት እንሂድ እኮ ለቀኝ። እሺ አቦ ለቀኝ በእናትህ ነይድ። እሺ ይሄን ቤት አታውቀውም? አላውቅም። ማን ቤት ነው ይዘኝ የመጣው? ሲጀምር ይሄን ቤት አታውቀውም? ይሄ አንተ ቤት አይደለም? የማን? ኧረ በእናትህ የእኔ ቤት አይደለም። አንተ ይሄ አንተ ቤት አይደለም? ተሳስተሃል ብያለሁ እኮ እኔ። ሰው ተሳስተሃል? አዎ ይሄ ቤት የእኔ ቤት አይደለም። ተሳስቼ ነው ያዝኩህ። ተሳስቼ ነው ይዤ የመጣሁት። አዎ የእኔ ቤት አይደለም። ይሄ አንተ ቤት አይደለም? አይደለም። ጸሐፊን ጠብቂ ብለሃት የሄድከው ቤት አይደለም? ይሄ በእናትህ ስለምን ጸሐፊ ነው የምትወረው አንተ? ቀልድ ነው እንዴ ከኛ ጋር ያዝከው? ቀልድ አይደለም ያዝኩት። ስለምን ጸሐፊ ነው የምትወረው? ጸሐፊን ይሄን ቤት ጠብቂው ብልሃት በብዙ ነገር አስፈራርታችኋት ያስቀመጥከው ቤት አይደለም? ይሄ ኧረ በእናትህ የምትወረውን ነገር ላይ ከአፓርትመንት ቀጥታ እዚያ አይደል የመጣው? ከተከራያችሁበት አፓርትመንት ተከራይተበት ከነበረው አፓርትመንት ልንገርህ፣ የምሰሩበትን አፓርትመንቱ ይኸውልህ ነው እንዴ ሲጀመር ሰው ቤት ሰው ተሳስተሃል። በቃ ከባጭሩ ነገር የራቁት ቪዲዮ ሴቶቹን የምትቀርጹበት ቤት ነበረ። አረ የምን ስለምን ራቁት አፓርትመንት